ለሚጸልይ ሰውና ለሚጾም ሰው በቻልነው መጠን እንቅፋት መሆን የለብንም። እኛ መጸለይ፣ መጾም፣ መስገድ ካቃተ የሚጸልይ የሚጾም የሚሰግድ ሰው ለምንድን ነው እንቅፋት የምንሆንበት? ይህ ነገር ላይ የዝቋላ አባቶችን እያየን ነው። የዋልድባ አባቶችን እያየን ነው። በኢራን፣ እስራኤል፣ አሜሪካ፣ አውሮፓ፣ አረብ ሀገር ላይ፣ አፍሪካ ውስጥ የተለያዩ ዓለማችን ላይ ክርስቲያኖች አሉ። በትክክል የሚጸልዩ የሚሰግዱ የሚጾሙ ሰዎች አሉ። እኔ መጾም አልችልም፣ እኔ መጸለይ አልችልም፣ እኔ መስገድ አልችልም ማለት እነሱ አይችሉም ማለት አይደለም ማለት ነው። ስለዚህ እነሱ እንዲጸልዩ፣ እነሱ እንዲጾሙ፣ እነሱ እንዲሰግዱ የሚቻለውን ድጋፍ ማድረግ ባንችል፣ ምንም ማገዝ ቢያቅተን ዝም ማለት አለመረበሽ ምን ይከብዳል እንዴ? ወንድም እህቶች፣ በዚህ ዘመን በጣም ፈተና በዝቷል፣ ጭንቀት በዝቷል፣ ችግር በዝቷል፣ የተለያየ ውጣ ውረዶች በዝቷል የምንል ከሆነ የሚጸልዩ ሰዎችን ዝም ማለት አለብን። የሚሰግዱ ሰዎችን እንቅፋት መሆን የለብንም። ለሚጾሙ ሰዎች በሽታ መሆን የለብንም። ተደራራቢ ስህተት ነው እየሰራን ያለ ነው ማለት ነው። ያንተ መጾም፣ ያንተ መጸለይ፣ ያንተ መስገድ አለመቻል ሳያንስ ሌሎች እንዳይጸልዩ፣ እንዳይጾሙ፣ እንዳይሰግዱ ማድረግ ጥሩ አይደለም። እግዚአብሔር እኔ የምፈልገው ጾም እንዲህ አይነት ጾም ነው፣ እኔ የምፈልገው ጸሎት እንዲህ አይነት ጸሎት ነው ይላል በመጽሐፍ። በተለያዩ የትንቢት መጽሐፎች ተጽፏል። እኔ እነዛ ሁሉ ውስጥ ነገር አልገባም። ጸርሁ ጻድቃን ወእግዚአብሔር ሰምዖሙ፣ ጻድቃን ጮሁ እግዚአብሔርም ሰማቸው በሚል መዝሙረ ዳዊት ምዕራፍ 34 ቁጥር 17 ላይ ተጽፏል። ጸርሁ ጻድቃን ወእግዚአብሔር ሰምዖሙ፣ ጻድቃን ጮሁ ተጣሩ እግዚአብሔርም ሰማቸው። አንተ ጻድቅ መሆን ቢያቅት፣ አንቺ ጻድቅ መሆን ቢያቅትሽ እግዚአብሔር ጻድቃንን ሲጣሩ ይሰማቸዋልና እንቅፋት አትሁኚ። ለአንቺ ነው የሚበስብሽ፣ ለአንተ ነው የሚበስብህ። ወም ሁሉም እንዳቢሆሙ አድኃኖሙ፣ እግዚአብሔር ከችግራቸው ሁሉ ጻድቃንን ያድናቸዋል። ደንቃራ ከሆነባቸው ነገር ሁሉ ይነቅልላቸዋል፣ ይደረምስላቸዋል። ሙሴን የተቃወሙትን እኮ መሬት ተሰንጥቃ እንድትውጡ ነው ያደረገው አይደል? እነ ዳታንና አቤሮን መሬት ተሰንጥቃ እንድትውጣቸው ነው እግዚአብሔር ያደረገው። ወንድም እህቶቼ፣ ጻድቃንን የሚጠሉ ይጸጸታሉ ተብሎ ተጽፏል። ዲያቆን ዘላለም ወንድሙ ነፍሱን ይማረው በረከቱን ትድረሰን ወልደ ሰማዕት በብዛት የሚጠቅሳት ጥቅስ ነች። በተለይ የዝቋላን አባቶች ባሰበ ጊዜ አባቶቻችን መጾም አቃተን፣ መጸለይ አቃተን፣ መስገድ አቃተን። ምክንያቱም እኛ በኦክስጅን አይደለም የምንኖረው፣ ምድር ላይ ያለ ነው። ምድር ላይ ያለን ግን ደግሞ ምድርን ብዙ ማንፈልጋት ነን። ንቀናት ነበረ ግን ሳንቀምስ አናድርም። ያችም የምንቀምሳት ጠፋች፣ ተቸገርናል። ስለዚህ መርካቶ ላይ አክሊለ ገብርኤል ተብሎ በጠቅላይ ቤተ ክህነት ቅዱስ ሲኖዶስ በፈቀደው መልኩ የመሰረት ድንጋይ ተቀምጧል። እኔ ስንት መቶ ብር እንዳለኝ አላውቅም፣ እሰጣለሁ፣ እግዚአብሔር ያውቃል። ስለዚህ አሁን በዚህ እንድትሰጡ ለማበረታታትም ነው ይህንን መልእክት ማስተላለፍ እንፈልገው። መጾም፣ መጸለይ፣ መስገድ ቢያቅተን ለሚጸልዩ ሰዎች እንዴት እንቅፋት እንሆናለን? እንቅፋት መሆን ካልፈለግን እና የሚቻለን ማድረግ የምንችል ልጆች ደግሞ ገንዘባችንን፣ እውቀታችንን፣ ጉልበታችንን ለሚጸልዩ፣ ለሚሰግዱ፣ ለሚጾሙ ሰዎች፣ መጽሐፍ ለሚያነቡ፣ ቤተክርስቲያን ለሚያስቀድሱ፣ ለሚቆርቡ ወንድም እህቶች፣ በየኮንዶሚኒየሙ ስንት እያለቀሰ የሚኖር ህዝብ አለ። ያንተ መጥገብ፣ ያንተ መመቸት፣ ያንቺን መድላታት አጠገብሽ አጠገብህ የሉም የሚያለቅሱ። እግዚአብሔር ኋላ ያዝንብሃል፣ ያዝንብሻል። እናቴ የማቴዎስ ወንጌል ምዕራፍ 10 ቁጥር 41 ላይ የተጻፈው ምንድን ነው? አጠገብላለሁ። በአንዱ ደቀ መዝሙር በአቡነ ገብረ መንፈስ ቅዱስ፣ በቅዱስ እስጢፋኖስ፣ በእስትንፋሰ ክርስቶስ ስም፣ በአንዱ በሰማዕቱ በቅዱስ ጊዮርጊስ ስም አድርግለት። በቅድስት አርሴማ፣ በእመቤታችን በቅድስት ድንግል ማርያም፣ በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በአንዱ በጻድቁ በቅዱሱ በነቢዩ በሐዋርያው ስም በተቀደሰው ይህ ወፍ ዘራሽ የሆነው ነቢይ ነኝ ሐዋርያ ነኝ የሚለውና በየቦታው ለሚንጣጣው ስንት ብር ይሰበሰብለት የለም? በቲክቶክ፣ በዩቲዩብ፣ በፌስቡክ የሚፈሰው ገንዘብ ግን ደግሞ በረከት አግኝተው ቢሆን ጥሩ እኮ ነው። ለዛ አይደል ነቢየ እግዚአብሔር ቅዱስ ዳዊት እግዚአብሔር ቤትን ካልሰራ ሰሪዎች በከንቱ ይደክማሉ፣ እግዚአብሔር ከተማን ካልጠበቀ ጠባቂዎች በከንቱ ይደክማሉ። እስራኤል ሀገሯን መጠበቅ አትችልም እግዚአብሔር ካልጠበቃት። ኢራን ሀገሯን መጠበቅ አትችልም እግዚአብሔር ካልጠበቃት። አሜሪካ ሀገሯን መጠበቅ አትችልም እግዚአብሔር ካልጠበቃት። በከንቱ ነው የሚደክመው ይህ ሁሉ ሰው። ዓለማትን የፈጠረ ጌታ እያለ አንተን የሚጠብቀኝ አይተኛም፣ የሚጠብቅሽ አይተኛም፣ አያንቀላፋ፣ የሚጠብቅህ አይተኛም፣ የሚጠብቀን አይተኛም፣ አያንቀላፋም። እስራኤል አይደለም እሱ፣ አሜሪካ አይደለም፣ አውሮፓ ወይ ኢራን፣ አረብ ሀገር አይደለም። እግዚአብሔር የተባበሩት መንግስታት ሽባ የሆነ የምድር ስርዓት ሲስተም የሚያስተዳድር አይደለም። እግዚአብሔር አየራትን ጠቅላላ የሚያንቀሳቀስ
ሰማይና ምድርን የፈጠረ በውስጣቸው ያለው ሁሉ የሚያውቅ እያንዳንዷን ትንኝን የሚመግብ እውራ ሞራ የሚቀልብ ይላሉ እኮ እናቶቻችን። እንዴት አድርገው እንደሚገልጹት። ዛሬ ይህ ሁሉ በጦርነት በኢራን ጦርነት ውስጥ ያለው ህዝብ ድሃው ማን ነው የሚያበላው? በእስራኤል ችግር ውስጥ ያለው፣ በአሜሪካ ተሰቃይተው የሚኖሩ ወገኖቻችን፣ በአረብ በአፍሪካ ሀገር ውስጥ ያለው ተሰቃይተው የሚኖሩ አመላችን ከፍቷል። አስተሳሰባችን ከፍቷል። ለመደጋገፍ አይመችም። እኔ ራሴን ጸባይ ስለማውቀው ነው። የብዙዎቻችን ለመደጋገፍ አይመችም። ግን ወንድምቶቼ መታደል ማለት ማለት መሰለ ለሚጸልይ ሰው ማገዝ፣ እንዲጸልይ ማበረታታት፣ እንዲሰግድ ማበረታታት፣ እንዲያስቀድስ፣ እንዲጾም የምትችለውን ድጋፍ አድርግለት። ለአንተ የሚጸልይ ይልሃል። ለእውነተኞቹ ለሐቀኞቹ ትክክለኛ ኢንቨስትመንት ማለት ይሄ ነው። ለችግረኛና ለምስኪን የሚሰጥ ለእግዚአብሔር ያበድራል አይደል የተባለው። ወንድም እህቶቼ ጻድቃን ጮሁ፣ እግዚአብሔርም ሰማቸው፣ ከችግራቸውም ሁሉ አዳናቸው ተብሏል። ምናልባት ችግራቸውን በአንተ በኩል ከሆነ የሚቀረፈው ትጸድቅበታለህ። ምናልባት በአንቺ በኩል ከሆነ ችግራቸው የሚቀረፈው ልትጸድቅበት ነው ማለት ነው። ብዙ ሕማሞሙ ለጻድቃን፣ የጻድቃን ችግራቸው ብዙ ነበር። ወይም ሁሉ ያድኅኖሙ እግዚአብሔር፣ ግን ከገጠማቸው ችግር ሁሉ አምላካቸው እግዚአብሔር የሚተማመኑበት ያድናቸዋል። እግዚአብሔር ያዕቅብ ሁሉ አዕጽምቲሆሙ፣ አንዳችም ነገር እንዳይጎልባቸው አምላካቸው እግዚአብሔር እንደ እንቁላል ይንከባከባቸዋል። ወኢይትቀጠቀጥ አሐዱ እምውስቴቶሙ፣ ከመካከላቸው አንድም የሚነካ የጸጉሩ ጫፍ እንኳን የሚነካ ያለ እግዚአብሔር ፈቃድ ማንም ምንም አይሆንም። ሞቱ ለኃጥእ ጸዋዕ ወለሰ ይጸልእዋ ለጽድቅ ይኔስሑ፣ ጻድቃን ይቤዙ እግዚአብሔር ነፍሳ ግብርቲሁ፣ የጻድቅ ሞቱ መራራ። ያ ወንድሜቶ ጻድቃንን የሚጠሉ ይጸጸታሉ። ወለሰ ይጸልእዋ ለጽድቅ ይኔስሑ፣ ይቤዙ እግዚአብሔር ነፍሳ ግብርቲሁ ወይኔስሑ ኩሎሙ እለ ይትወከሉ ቦቱ ይልና መዝሙር 34 ላይ በዚህ መልኩ ያጠቃልለዋል ማለት ነው። እኔ ለማስታወስ የፈለኩት ምንድነው፣ የሚጾሙ የሚጸልዩ የሚሰግዱ ሰዎች ስታዩ እንትን አትበሉ። የምትችሉ ሰዎች፣ አቅም ያላችሁ፣ እግዚአብሔር ፈቅዶ የባረካችሁ የተባረካችሁ ሰዎች ከሆናችሁ አግዙ። ቤተ ክርስቲያን ሁሌ ልመና ምናምን አትበል። ጆሮ ከሰማ መስጠት የምትችል ከሆነ ስጥ፣ መስጠት የማትችል ከሆነ ዝም በይ። መስጠት የማትችል ከሆነ የምትችል ከሆነ አድርጊ። ምናልባት በአቅምሽ ልክም አድርጊ። አቅምሽ ብዙ ከሆነ ብዙ አድርጊ። አቅምህ ብዙ ከሆነ ብዙ አድርግ። ብዙ ከተሰጠው ብዙ ነው የሚጠበቀው። እግዚአብሔር የሰጠሽ ያን ሁሉ በዛ አድርጎ የሰጠሽ እግዚአብሔር በዛ አድርገሽ እንድትሰጪ ነው። እንደዛ ከሆነ እንደዛ አትስገብገብ፣ አትስቆንቆን፣ ይዘኸው አትሞትም። ይልቅ እግዚአብሔር እንዲባርክ ለችግረኛና ለጻድቅ፣ በተለይ ለጻድቅ የሚያስብ ለእግዚአብሔር ነው የሚያበድረው። ምክንያቱም ጻድቃን የሚጮሁት ወደ እግዚአብሔር ነው። እግዚአብሔርም ደግሞ አምላካቸው እግዚአብሔር ይሰማቸዋል፣ ጸሎታቸውን ይሰማል፣ ያደምጣል። መኑ ውእቱ ብእሲ ዘይፈቅድ ሀይወ፣ ሕይወትን የሚፈቅድ ሰው ከእናንተ መካከል ማን ነው? ወያፈቅድ ይርአይ መዋዕለ ሰናያት፣ በጎ ዘመንን ማየት የሚወድ ሰው አለ? ክልአ ልሳንከ እምኩይ፣ ከንፈርህን አፍህን ከክፉ ከልክል። ወከናፍሪከኒ ከመ ይንበባዕ ሁሉ፣ በከንፈሮች ጠማማ ነገርን አታውርድ። ተጋሃስም እኩይ ወግበር ሰናይ፣ ከክፉ ሽሽ፣ በጎ ነገር አድርግ። ህስሳ ለሰላም ወዴግና፣ ሰላምን እሻ ተከላትላትም። እስመ አዕይንቲሁ ለእግዚአብሔር ሀበ ጻድቃን፣ የእግዚአብሔር አይኖች ወደ ጻድቃን ናቸውና። ወእዝኑሂ ሀበ ስእለቶሙ፣ ጆሮዎቹም ወደ ልመናቸው ነውና። ገጹ ለእግዚአብሔር ሀበ እለ ይገብሩ እኩየ፣ የእግዚአብሔር ክፉ ፊት ግን የጥፋት ፊቱ ግን ወደ ክፉዎች ነው። ከመ ይሠሩ እምዝክሮሙ፣ ከምድር ላይም ጠርጎ ያጠፋቸዋል። ጸርሁ ጻድቃን፣ ጻድቃን ግን ሲጮሁ ደስ ብሎት ይሰማቸዋል። በእግዚአብሔር ሰሞኑ ይሰማቸዋል። ወይም ሁሉም እንዳቢሆሙ ያድኅኖሙ፣ ያድናቸውማል። እና ወንድነቶች ማነው በጎ ዘመንን ማየት የሚወድ? ሁላችን እንፈልጋለን። በጎ ነገር ዝም ብሎ አይመጣም። በጎ ነገር ማድረግ ስትለምድ፣ በጎ ነገር ማድረግ ስትለምጂ፣ በጎ ለሚሰሩ ሰዎች ማገዝ ይቻላል። ማገዝ ስትችል ነው። ነጭ ነጯን የሚባለው ዘመድኩን በቀለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፈቅዳለት ተክለ ሃይማኖት ላይ ለዝቋላ አቡነ ገብረ መንፈስ ቅዱስ እኔ እንኳን በሕይወቴ አንድ ጊዜ ነው ያየሁት። በየቀኑ ተራራውን ከርቀት አየዋለሁ። ሁሌ አዲስ አበባ ላይ ደስ ብሎኝ የማየው ተራራ ነው በየቀኑ። ለዚህ ለዝቋላ እየተከተፉ እንደ ሽንኩርት ላሉ አባቶቻችን ተራራውን እንዲለቁ ገዳሙን ነቅለው እንዲወጡ ይህ የስንት መቶ ዓመት የተጸለየበት ለአንተ ለእኔ ለአንቺ ለሁላችን እኮ ነው የተጸለየበት። አባቶች ተራራውን ነቅለው እንዲወጡና ጭፈራ ቦታ እንዲሆን፣ አልባሌ ቦታ እንዲሆን፣ ዓለማዊነት እንዲስፋፋ መከራ እየበዛባቸው እና ለእነዚህ እንጹም፣ እንጸልይ፣ አግዙን ለሚሉ አባት እናቶች መርዳት ከባድ ነገር ነው። እኔ ካለኝ እሰጣለሁ። ትንጥዬን ይቻለችኝ ከዚህ ከ100 ብሮች እጄ ላይ ካሉት ላይ እሰጣለሁ። ነገ ከነገ ወዲያ እስከ እሑድ ድረስ ይሰጣል። የምትችሉ ሰዎች አድርጎ ይሄን ለማስታወስ ነው።
ምክንያቱም እግዚአብሔር እንደዚህ አይነት ሰዎችን ይሰማል። እኔና አንተን ላይሰማ ይችላል። እኔና አንቺን ላይሰማ ይችላል። እሱን ላይሰማዎት ይችላል። የሚሰማቸውን ጻድቃን ግን ማገዝ ጥሩ ነው። እነዚህ እኮ በእኛ ዘመን ያሉ አብርሃም ናቸው። በእኛ ዘመን ያሉ ያዕቆብ ናቸው። በእኛ ዘመን ያሉ እስጢፋኖስ፣ ጊዮርጊስ፣ ቅድስት አርሴማ ናቸው። እነዚህ ገዳማውያን እኮ በእኛ ዘመን ያሉ ነቢያት፣ ሐዋርያት ናቸው። በእኛ ዘመን ያሉ ትክክለኛ መንፈሳውያን ሰዎች ናቸው። ለእነዚህ ሰዎች ደግሞ ምንችለውን ነገር አድርገን መባረክ ነው። እነዚህ ሲጮሁ እግዚአብሔር ይሰማቸዋል። መቼም ታውቃላችሁ አቡነ ጳውሎስና መለስ ዜናዊ ተከታትለው የሞቱት እኔ ልዩ ሚስጥር እንዳለው አላቅም፣ ግን ዋልድባን ከነኩ በኋላ ይመስለኛል። እስካሁን በማውቀው መረጃ ዋልድባን አላግባብ በማይገባ አይናቸው በማይገባ አስተያየት ካዩ በኋላና ካደረጉ በኋላ ተከታትለው ሞቱ እና ምንም አላቅም። እንግዲህ የእናንተን እውቀት አላቅም። ያለኝ መረጃ ይሄ ነው። ከቅድስት ሥላሴ ስመረቅ አቡነ ጳውሎስ በእርግጥ አስመርቀውኛል። መለስ ዜና ደግሞ 97 ላይ ሰፈራችንን አተረማምሶታል። ወንድሜም ከሞት ተርፏል። ብዙዎች እግራቸው ተገነጣጥሏል፣ ሰውነታቸው ተመቷል። 97 ላይ ከዛ የኦሮሚያ ቢሮ ተብሎ አዲስ አበባ ተቋቋመ። የአንበሳ ግቢ የነበረው ሳር ቤት የኦሮሚያ ቢሮ ተደረገ። አሁን የኦሮሚያ ቢሮ የሆነው የአንበሳ ግቢ የነበረው ነው። አንበሳ አውቶቢስ ክፍለ ሀገር አቋራጩ የነበረው ነው። ባቡር ሀዲድ ብሎ ይሄ ከተማ ለሁለት የሚቆርጥ የቀለበት መንገድ ተብሎ ስንት ዝርክርክ የሆነ ስራ ተሰርቶ አሁን እንግዲህ ከተማዋ ነቃ ያለች ምናምን ይመስላል። ግን ሰላም የለም። ሰላም የማን ነው? ከቤተ መንግስት አይደለም የሚሰጠው፣ ከባንክ ቤት አይታደልም፣ ከሰላም ሚኒስቴር አይደለም ሰላም የሚገኘው። ሰላም ከሰላሙ ምንጭ ከመድኃኔዓለም ከኢየሱስ ክርስቶስ ነው። የዮሐንስ ወንጌል ምዕራፍ 14 ላይ ሰላሜን እሰጣቸዋለሁ፣ የኔ ሰላም ዓለም እንደሚሰጠው ያለው አይደለም። ሰላም ሚኒስቴር እንደሚሰጥ ያለ ሰላም አይደለም። መንግስት እንደሚሰጠው የአሜሪካ መንግስት ወይ የዓለም የሰላም አምባሳደሮች እንደሚነግሩ አይነት ሰላም አይደለም ይላል ክርስቶስ። ስለዚህ የጻድቃኑ አምላክ መድኃኔዓለም ኢየሱስ ክርስቶስ የሚሰጠውን ሰላም የምትፈልጉ ከሆነ የሚጸልዩ ሰዎች፣ የሚጾሙ ሰዎችን፣ የሚሰግዱ ሰዎችን አበረታቱ። ስለዚህ ዝቋላዎች አግዙን ብለዋል። የ3 ቀን ድግስ አዲስ አበባ ላይ አዘጋጅተዋል። ነገ ከነገ ወዲያ በ3 ቀን እስከ እሑድ ድረስ ገንዘባችሁን የምትችሉትን አዋጡ። ወደፊት በሚደረገው ማንኛውም በጎ አስተዋጽኦ ላይ ተሳተፉ። ይህ ዝም ብሎ በቲክቶክ፣ በዩቲዩብ፣ በፌስቡክ፣ በቴሌቪዥን፣ በሬዲዮ፣ በጋዜጣ ዝም ብሎ ተራ ልመና ውስጥ እየገባችሁ ጊዜያችሁን በዚህ የነደደ የተቃጠለ ሰላም የሌለበት ሁከት የበዛበት ጦርነትና ችግር መከራ የሰለጠነበት ሁል ጊዜ ክፉ የምንሰማበት ዘመን ላይ ወደ በጎ ብናዘው ነበር ይሻለናል። ምክንያቱም ምንድነው ያለው ቅዱስ ዳዊት በዚሁ መዝሙር 34 ላይ ምንድነው ያለው? መኑ ውእቱ ብእሲ፣ ማን ነው በጎ ቀንን ማየት የሚፈልግ? ሰላምን የሚፈልግ ማን ነው? ሁላችንም እንፈልጋለን። ወያፈቅር ይራይ መዋዕለ ሰናያት፣ በጎ ቀንን ማየት የሚፈልግ። ስለዚህ አፈን ሰብስብ፣ በከንፈሮች ክፉ ነገር አታውራ፣ ከክፉ ሽሽ፣ ሰላምን እሻ፣ ተከተላት። እግዚአብሔር አይኖቹ ወደ ጻድቃን ናቸው እንጂ በጎ ነገርን ማየት ለሚናፍቁ ሰዎች ብቻ ነው፣ ወደ ጻድቃን በጎ ወደሚሰሩት ነው። ወዝኑ ሀበ ጸሎቶሙ፣ ጆሮዎቹም የጻድቃንን ልመና ነው የሚሰማው። ጻሩ ጻድቃን ወእግዚአብሔር ሰምዖሙ ብያለሁ የጀመርኩላችሁ መዝሙር 34 ቁጥር 17። ጻድቃን ጮኹ እግዚአብሔርም ሰማቸው፣ ከችግራቸው ሁሉ አዳናቸው። በአንተ ባንቺ ገንዘብ፣ በአንተ ባንቺ እውቀት፣ በአንተ ባንቺ ማስተዋወቅ ችግራቸው የሚቀረፍ ከሆነ ተባብራችሁ ከእግዚአብሔር ጽድቅን በረከት ረድኤትን ልታገኙ ይሻላል። መጾም፣ መጸለይ፣ መስገድ ካቃታችሁ እንጸልያለን፣ እንጾማለን፣ እንሰግዳለን የሚሉ አባቶቻችሁን አግዙ። ባለፈው ዋልድባን በምንችለው አግዘናል። የተለያዩ አባቶችን እያገዘ ነው። ይሄንንም ዝቋላ ላይ ተሳተፉ ለማለት ነው። የዝቋላ በረከት አያምልጣችሁ። ይሄን ለማሳሰብ ፈልጌ ነው የመጣሁት። ወንድም እህቶቼ መጾም ካቃታችሁ የሚጾሙትን አበረታቱ፣ መስገድ ካቃታችሁ የሚሰግዱትን አበረታቱ፣ መጸለይ ካቃታችሁ የሚጸልዩትን አበረታቱ። ከዚህ ውጭ ኮተቶቻችሁን ከየቤታችሁ አራግፉ። ማትፈልጉ ማያስፈልጉ ነገሮችን ከቤት ውስጥ አውጡ። ትርፍ ብዙ ነገር ያላችሁ ለድሃ ስጡ፣ ለተጨነቀ ለተቸገረ ስጡ። ከደሞዛችሁ ከምታገኙት ገቢ ላይ አካፍሉ። አጠገብ ያለው ሰው ቸግሮት ከሆነ ብላችሁ እያያችሁ ፊቱን አትዩት። በቃ ማድረግ የምትችሉ የድሮ ሰው ያነብ ነበር። ቀልብ ራቀን እኮ እኛ አይናችን ተደፍኖ እንዴት ነው የእግዚአብሔር አይኖች ጻድቃን ያሉ፣ እኛ ደግሞ የምናየው ልቆቹን ዘመናውያንን የሚሉትን ቅምጥሎቹን። ቅምጥሊቷት ግን በህይወቷ ሳለች የሞተች ነው የሚለው መጽሐፍ ቅዱስ። ፍንጥር የሚሉት ፋሽን ተከታዮቹን ነው እኛ የምናየው። ዘመናዊ መኪና፣ ዘመናዊ አለባበስ፣ ሽቶ፣ ዘመናዊ ነገር የለበሰ የሚመስለንን ግን በቁሙ የሞተውን ነው እኛ የምናየው። ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል። የድሮ ሰዎች ልብን ያዩ ነበር። እንደ እግዚአብሔር ከፍቶት ይሆናል ብለው ሰብሰብ አድርገው እናቴ እንኳን ድሃ ታበላ ነበር፣ እኔ ነፍሷን ይማረው የምጣላው እኔ በምበላበት ሰዓት ለምን ድሃ ታበያለሽ ብዬ ነበር በራሷ ሰዓት። አቤት እኛ እግዚአብሔር እኮ በእውነት በቸርነቱ እኮ ነው ያኖረን። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። በእውነት ርኅራኄው ከቶ አያልቅም። እናት አባቶቻችን ባደረጉት መልካም ስራ ሳይማሩ ለሷም እኛ ስንት ተምረን የቴዎሎጂ ዲግሪ ይዘን ጽድቅ መስራት አቅቶናል።
ዛሬ እግዚአብሔር ረድቶኝ በእውነት እኔም አጥቢያዬ ላይ የነበረ አንድ ቤተክርስቲያን ግንባታ ላይ ስንሳተፍ ነበር። የዲያቆን ያደርጋል አበጋዝ መጽሐፍ እያነበብኩ ነው። ሰሞኑን ከሱ ጋር በተያያዘ የሚገርሙ እውቀቶች እያገኘው ነው። ባለፈው የለቀኩላችሁን ከዚህ በፊት የለቀኩላችሁን እየተከታተላችሁ እንደሆነ ሰብስክራይብም እንዳያደረጋችሁ እንደሆነ ተመልክቻለሁ። አካፍሏችኋለሁ። በጣም እንደ ማር እንደ ወተት የሚጣፍጥ መጽሐፍ ነው። መድሎተ ጽድቅ የሚለው የጻፈው አካፍላችኋለሁ። ከበጎ ነገር ጋር ተከታተሉ። በጎ ነገር ማየት የሚነፍቅ አይኖቹን ይሰብስብ። እግዚአብሔር ወደ ጻድቃን ስለሆነ የሚያየው ምላሱን ከክፉ ይሰብስብ። የእግዚአብሔር ቃል የሕይወት ቃል ነውና እግዚአብሔር የሚበላ ምግብ ነው። አየሩ ይበላል፣ ይገመጣል። በረከቱ፣ ረድኤቱ፣ ጸጋው፣ ሀብቱ መፍጠሩ ብቻ እንዴት ደስ ያሰኛል። አሁን እኔ እግዚአብሔር ሊፈጥረኝ ይገባ ነበር። ፈጠረኝ፣ በቸርነቱ ሕይወት ሰጠኝ፣ በምድር አኖረኝ። አንቺም አንተንም ተስፋ እንዳንቆርጥበት ደግሞ በልዩ እንክብካቤ በልዩ ድጋፍ እዚህ አድርሶናል። እንደኛ ቢሆን መጥፋት ነበረብን። ያልጠፋነው ከእግዚአብሔር ምሕረት የተነሳ ነው እንጂ ስለምንጾም፣ ስለምንጸልይ፣ ስለምንሰግድ አይደለም። ጾማችንን የውሸት ነው። አሁን አብይ ጾም እያለቀ ነው አይደል? ኒቆዲሞስ ሊደርስ ነው። ከዛ ሆሳዕና፣ ከዛ ፋሲካ ነው። ምን ለውጥ አመጣችሁ በዚህ በአብይ ጾም? ምንም ለውጥ ካላመጣችሁ ይላል ዲያቆን ያደርጋል መጽሐፍ ላይ ያገኘሁት ቄርሎስ ዘኢየሩሳሌም የጻፈው። ምንም ለውጥ ጎርጎርዮስ ዘንዚናዙ በ350ዎቹ 60ዎቹ ዓመተ ምህረት ላይ የተጻፈ ነው። ከ1650 ዓመት በፊት 70 ዓመት በፊት ከ1670 ምንም ለውጥ 40 ቀን ጾመህ ለውጥ ማምጣት ካልቻልክ ጾምህ አሳዛኝ ነው። ስለዚህ በጎ ነገር አላረክም ማለት ነው። ከምግብ ብቻ ነው የተከለከልከው ማለት ነው። አልጾምክም ማለት ነው። አልጸለይክም ማለት ነው። የምትራበው በጎ ልትሰራ ካልሆነ የረሃብ አርማ ነው እንደ የምታደርገው ጾም አይደለም። ለመታረም ነው ጾም የሚያስፈልገን። እንስሶች እኮ ይጾማሉ በራሳቸው ስነ ስርዓት። ምክንያቱም ዝም ብሎ አንበሳ ዝም ብሎ ያገኘውን አይደለም። ጅብም ቢሆን ዝም ብሎ አይወጥም። አራዊትም ቢሆን የክፉ ጨካኝ ርኩስ የሚባለው አውሬም ዝም ብሎ አይወጥም። ታቅሙ በላይ አይበላም፣ ይፈነዳል፣ ይተረተራል። ስለዚህ በመጠኑ ነው መኖር ያለብን። ክርስቲያን ሰው ደግሞ ሰው መጀመሪያ ሰው፣ ቀጥሎ ክርስቲያን ግን ክርስቲያን ነው። ሆድንም ምግብንም የፈጠረው አምላክ ነው እና ለውጥ ልናይበት ይገባል ጾማችንን። ምክንያቱም እግዚአብሔር የሚወደውን ጾም ልንጾም ይገባል ነው። ዝቋላን ስናስብ እና ዋልድባን ስናስብ የሚጾሙትን የሚጸልዩትን ሰዎች ስናስብ አይደለ አይመስላችሁ? መኑ ውእቱ ሰብ በጎ ቀን ማየት የሚናፍቅ መኑ ውእቱ ብእሲ ዘይፈቅድ ሕይወትን ማግኘት የሚፈልግ ሰው ማለት ነው። እግዚአብሔር ጆሮቹ፣ አይኖቹም፣ ልቡም ፈቃዱም ወደ ጻድቃን ወደ እኔና ወደ አንተ እንዲሆን ደግሞ ጾሙ ላይ ለውጥ ልናመጣ ይገባል። ዝም ብለን መጾም ማለት ነው። ስንፈታም ደግሞ ችግር አለብን እኛ። አፈታታችንም የሆነ ለመበቀል ነው። በልተን ማናቅ ይመስል፣ ወተት ጠጥተን ማናቅ፣ ስጋ በልተን ማናቅ ይመስል፣ ተዝናንተን ማናቅ፣ አይስክሬም ኬክ በልተን ማናቅ ይመስል የድሃ አስተሳሰብ ነው። አባቶቻችን እንዲህ አይደሉ። ቀርቦላቸው አይበሉም። ይኸው ዲያቆን ዘላለምን አየነው አይደል? በ30 ምናምን ዓመት ስብከት እኔ እንኳን ወደ 30 ዓመት ወይ 25 ዓመት በላይ አውቀዋል። ከአፍሪካ ህብረት ቅዱስ ሚካኤል ሲሰብክ ከነበረበት ጊዜ ጀምሮ እዛ ሰፈር እያለሁ አውቀዋል። ስለዚህ ከ9 ሰዓት በፊት አይበላም ቀን እያለው መንገድ ትራንስፖርት ሜክሲኮ አካባቢ ነበር የሚሰራው። ኤሌክትሪሻን ነበር፣ ጋራጅ ውስጥ ይሰራ ነበር። ግን በቀን 2 ጊዜ የምንሰማቸው ነገሮች አስገራሚ ናቸው በየቀኑ እና ለሰው ነው የኖረው። እግዚአብሔር እንዲህ ስትኖርለት ደግሞ እሱ የሰማያዊ መንግስት ገነት መንግስተ ሰማያትን ከፍቶ ይጠብቃል። እዚህ ምድር ላይ እድሜያችን 70 ዓመት ነው፣ እየደረስን ነው። የኔ ቪዲዮዎች ከሆናችሁ እድሜያችን 60 70 ዓመት ከዛ በላይ 80 ከዛ በላይ በሽታ ኖሯል ቅዱስ ዳዊት እና ወንድነቶቼ በዚች ለማትረባ ጊዜ እዚህ የመጣ ነው በመከራ በችግር ነው፣ ተቀተን ነው። ግን ቤተክርስቲያን ተሰርታልናለች መዳኛ፣ ቅዱስ ቁርባን፣ ቅዱስ ጥምቀት፣ ቅዱስ ሜሮን መዳኛ፣ የብዙ የነፍስ የስጋ መፈወሻ፣ ከኃጢአት መላቀቂያ ጾም በረከት ተደርጎ ተሰጥቶናል። ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም ነው። እሱ ጸድቅ ኃይል ጻድቅ ነው፣ ቀደስ ኃይል ቅዱስ ነው፣ ነግስ ኃይል ንጉስ ነው፣ በክብር ኃይል ክቡር ነው። ምን ፈልጎ ጾም ነው? ለእኔ ለአንተ ለአንቺ ያሳየን። ተባረኩ ጾሙ፣ ምክንያቱም የምወደው ጾም አለ። ዝም ብላችሁ አትብሉ። የኔ የሆኑት ዝም ብለው የሚወጡ አይደለውም። አበላላቸውን የሚያርሙ ራሳቸውን የሚመለከቱ ለድሃ ለችግረኛ የሚያስቡ ሰውነታቸው ዝም ብሎ እንዲሰባ እንዲወፍሩ ቦርጫም እንዲሆኑ የማያደርጉ ናቸው። የኔ በጎቼ ድምፄን ያውቃሉ ይሰሙኛል ብሏል ጌታ። እና ይበቃናል። እርዱ። መጾም ካቃታችሁ፣ መጸለይ መስገድ ካቃታችሁ ግን ለሌሎች ትረፉ ለማለት ነው። የሰማነውን ለሕይወት ያደርግልን። የአባቶቻችን አምላክ የአቡነ ገብረ መንፈስ ቅዱስ በረከት ረድኤትን ያሳትፈን። በእውነት ረድተን አግዘን ለመባረክ በቤታችን በረከቱን ለማግኘት ያብቃን። ጀምሮ ከማቋረጥ ተቀድሶ ከመርከስ ቀርቦ ከመራቅ ሞልቶ ከመጉደል አግኝቶ ከማጣት በእውነት ተሰብስቦ ከመበተን ጥሩ አስቦ ክፉ ከመሆን
እግዚአብሔር አምላክ ሁላችንን የሚሰውረን የአባቶቻችንን በረከት ያድለን። በእውነት ጊዜው ዘመኑ ክፉ መሆኑን እያያችሁ በጎ ወደ መስራት እግዚአብሔር አይኖቹም ጆሮዎቹም ወደ ጻድቃን ነውና እኛም ወደ ጻድቃን በማየት በረከት ረድኤትን ለመቀበል እንድንበቃ ያስፈልጋል ማለት ነው። የመጨረሻችንን ያሳምርልን፣ በረከቱን አይንሳን። ይመቻችሁ። ሀሳብ አስተያየት ስጡ፣ ያልተመቻችሁ ነገር ካለ። ከዛ ውጭ ግን ዝቋላ ላይ ተሳተፉ። በዚህ 3 ቀን በተለያዩ ዩቲዩብ ቻናሎች፣ ቲክቶክ በተለያዩ ይደረጋል። ለዝቋላ እንትረፍ። እንደው ገንዘቡ ከተረፈ ዘመድኩንም አሁን ሲናገር ሰምቻለሁ። ገሌን እየታጠብኩ እየሰማሁት ነበር። ስለዚህ ከተረፈ ሌሎች ገዳማትን እንዲረዱ እነሱ እናደርጋለን ብሏል። እውነትም ኢትዮጵያን ተረባርባችሁ ገንዘቡ ከተረፈ ዋልድባዎች ረድተዋል። አዎ ጌዶ እና ቡርጅ ላይ 3 ቤተክርስቲያን አሰርተዋል። ስለዚህ ከእነሱ ሲተርፋቸው ሌላ እየረዱ ነው። እናንተ እርዱ፣ የተረፈላችሁ እርዱ። እግዚአብሔር ለበረከት ሊሆን ይችላል ይህን ነገር እያሳየን ያለው ለማለት ነው። ይመቻችሁ።